ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ከዚህ በፊት ሳሚ ታውቁት ከሆነ ዩቲዩበርም ቲክቶከርም እዮሃ ሚዲያ ላይ ቀርባ የሆነች እህታችን ብር በርቶብኛል ብላ ተናግራ ነበረ። እንደተመለሰላትም እንዲሁም ሪከርድ ማስረጃ አቅርባ ነበር ማለት ነው። አንዲት እህታችን ደግሞ በእሷ ተመሳሳይ የሆነ ታሪክ ይዛ ቀርባለች። ቲክቶክ ላይ እየሰማሁት ማለት ነው። እና የዛሬ 10 ዓመት ምናምን ነው የቆየ ነው እንግዲህ ያለችው። ያው እኔ ማስረጃም የላትም ሪከርድም የላትም። በዛን ሰዓት ቲክቶክ አልነበረም ዋትሳፕ ነበረ ነው የምትለው ልጅቷ ማለት ነው። እንግዲህ አብረን እንስማትና መጨረሻ ላይ ሀሳብ እንሰጣለን ማለት ነው። ያስገባልኝ ሰጠሁት። ተደዋውለን ቦታ ከልጆች ጋር ተቀጣጥረን ማለት ነው። እና ያንን ብር ግን እሱ አላስገባልኝም። በዛን ሰዓት በሳሚ የተበላ ነው ማለት ነው። በጣም ብዙ ልጆች በጣም ብዙ ግን ለምን በቃ ስትመክር ሀቀኛ መሆን አለብህ። ሀቀኛ መሆን አለብህ። ሳሚ ሀቀኛ አይደለም። የምሬ ነው ብለህ እስቲል እሱን ብሩን ስሰጠው የያዘው መኪና ቦታው እስኪል ብልጭ ይልብኛል ሳየው ማለት ነው። እና እኔ ማወቅ ሌሎችን ለልጆች አሁን አንተ ስርም ላሉት ወይንም ይሄን ነገር ሪከርድ አድርገውና ማለት ነው ገንዘብ እንዳይሰጡት አለቀ። ምክሩን ይስሙ ይማሩበት። በምክሩ ደግሞ ዋሻው ነገር የተማርኩበት ማለት ነው። በዛን ሰዓት አሌክስ ኖት 4 ነው ኖት 5 የሚባል ስልክ ፋሽን ነበር በዛን ጊዜ ማለት ነው። አጋጣሚ ኢትዮጵያ ዘመድ ቤት ነበር የምኖረው እና እማውቀው አንድ ታክሲ ሹፌር ነበር። ያንን ስልክ ካልገዛሽ ምናምን ብሎ ሲያስጨንቀኝ የእሱም ምክር ሰምቼ ገንዘቤንም አልሰጠሁትም ስልኩንም አልገዛውም። እና ግን አልሸሹም ዞር አሉ ነው ዞሮ ዞሮ ብሩን እሱ ነው የበላው። እና አንዳንዴ እስቲል በቃ እሱን የማገኝበት እድል ባገኝና ባናግሮ ሁሉ ብዬ አስባለሁ። መልሼ ደግሞ ከዚህ ጊዜ በኋላ ሁሉ ምን ያደርግልኛል ምናምን ብዬ እና እኔ አሁን ኦልሬዲ መልክቴ አሌክስ በቃ አስቀምጥ ብሎ ለሱ ብር የሚሰጡ ልጆች ነበሩ በቲያንሽ በኩል እኔ እሱ ጋር ያስገባኋቸው ልጆች ማለት ነው። ቲያንሽ የሚባለው ድርጅት ላይ ይሰራ ነበር እና አሁን አንተ እንደምታማክረው ያማክር ነበር። የባንክ አካውንት የሌላቸው ልጆች አስቀምጥልን ብሎ ለሱ ገንዘብ ይሰጡታል። ይሄን ነገር ማቆም አለባቸው። በቃ ይሄን ነገር ማቆም አለባቸው። አሌክስ ለሱ ምንም አይነት ገንዘብ መስጠት የለባቸውም። በቃ በእኛ ይብቃ፣ በእኛ ይብቃ። ስለዚህ ምንም አይነት ነገር መሬትም ግዛ ብሎ ለሱ ገንዘብ እንዳይሰጡ፣ እንዲያደርግልን ብሎ ገንዘብ እንዳይሰጡት። በቃ እንግዲህ ልጅቷ የምትለው ተበልተባታል። ኦልሬዲ ሊመለስላት አይደለም የምትጫወው፣ ግን ለኛ ነው ድምፅ እየሆነች ያለችው። እንዳትበሉ ተጠንቀቁ። ማንኛውም ሰውም ቢሆን ያው አዲስ አይደለም ይሄ ሰውዬ፣ ከዚህ በፊትም ተነግሮለታል። እኛ ጋር ባይደርስም ቲያንስ የሚባለውን ድርጅት ሁላችንም እያንዳንዳችን ቤት አንኳኩቷል ብዬ አስባለሁ። የከፈልን ልጆችን እንኖራለን። እኔ ልከፍል ደርሼ ነበር የሆነ ጊዜ። የሆነች ልጅ አስገብታኝ በቃ ልከፍል በቃ ብዙ ሞቲቬሽን ይልካሉ። ብዙ የሪከርድ መዓት ነው የሚያስቀምጡት። የደረሱበት ደረጃ የመኪና ሽልማት አለው፣ ቤት ሽልማት አለው፣ ብዙ መድኃኒቶች፣ ምንም አይሉት ነገር የለም። እና የብዙ ኮተት ድምፅ ነው የሚያሰማቸው ሲመጡ ብራችሁ ለመዝረፍ። ከዛ ይሄን ያህል አስገቢ፣ ይሄን ያህል ይመለስልሻል፣ በየወር ይከፈልሻል። ከዛ እጥፍ እንደ በቃ ሎተሪ አለ አይደለ? ብዙ ከፍላችሁ እንደ ሎተሪ በሉት በቃ። እና ብዙ ሰዎች ያከሰረ ነው የቲያንስ የሚባለው ድርጅት፣ ብዙ ያከሰረ ነው ብዙ። ከላይ ያሉት ደግሞ ራሳቸው ይሸለሙና ከዛ በቃ ለሁሉም አርአያ ሆነው እንደሚሸለሙ ምናምን ቪዲዮ ቀርጸው ምናምን ያሳያሉ። እና ይህ የተሳሳተ ነገር ነው። በዚህ መጠንቀቅ አለብን ሁላችንም። ገንዘብ እንዲሁ በቀላሉ የሚገኝ አይደለም። ሁሉም ሰው ህይወት ይቀየር ነበረ በዛ እንደዛ ቢሆን ኖሮ፣ ግን አይደለም። ሁላችንም ህይወታችን ለመቀየር ነው የተሰደድነው። በአጭር መንገድ እንደዚህ ሰው መቀየር ቢችል ኖሮ መሰደድም አይጠበቅብንም ነበር ማለት ነው። ለምን ኢትዮጵያ ላለ ሰው ታዲያ አያግዙትም? እንደዛ ቢሆን ኖሮ ኢትዮጵያ ላለ ሰው ለተቸገረ ሰው ያግዙ ነበረ። ይህን ያህል ትንሽ ብር ክፈልና እድሉን ተጠቀም
ይሉ ነበረ። እነሱ ግን የመጡት ወዴት ነው? ብር ወደሚገኝበት ወደ ሚስክኗ ወደ የዋህዋ የአረብ ሀገር ሴት ዝም ብላ ትሰጣለች ብለው ስለሚያስቡ አሁን ላይ አብዛኛው ሰው ነቅቷል። በፊት ግን ብዙ የተበላ ሰው አለ። እኔ ራሱ ልከፍል ትንሽ በቃ ጨርሼ እኔ እንጃ ፈጣሪ በቃ ገንዘብሽ አይበላ ቢለውኝ ይሁን አላቅም። ሰዎች ስጠይቅ እንደዚህ እየተባለ ብዙ ቦታ እንደዛ እንደሚባል እውነት እንዳልሆነ ምናምን ጓደኞችም ሲነግሩኝ በቃ ተውኩት ማለት ነው እንጂ ስህተት ነበር የነበርኩበት ቦታ። በዛ ምክንያት ለቲያንስ ድርጅት ይሰራ ነበረ ሳሚ። ስለዚህ ለዛ ያወጡ ነበረ ብር። ከዚህ በፊትም ለሚ ወይም ደግሞ የተንቢ ቲዩብ ተናግራለች። ቪዲዮዋን ወይም ላይቭ ላይ አላቅም ተናግራለች። ከዚህ በፊት 700 ሪያል ከፍዬሃለሁ ለቲያንስ ድርጅት መልስልኝ ብላ ስትናገር ሰምቻታለሁ ማለት ነው። ዞሮ ዞሮ ወደ ዋና ጉዳይ ስንገባ እያለች ያለችው መሬት ሊገዛላችሁ ቢልም ቤትም ቢሆን መኪናም ቢሆን በራሳችሁ አድርጉ፣ ምንም ብር እንዳትሰጡት። ሰውየው ብቻ እንደዛ ነው እያለች ያለችው ማለት ነው። ሰሞኑም ቲክቶክ ላይም እያየኑ ነው ምናምን እኔ አይቼዋለሁ። ላይቭም እየገባ ነው። የሆነ ጊዜ ጠፍቶ ነበር እንደዛ ከታማ በኋላ ስሙ ከጠፋ በኋላ። ኢትዮጵያውያን ደግሞ አንዳንዴ ችግር አለብን። የሆነ ሰው ሲያጠፋ ሆ ብለን እንነሳና እንረሳዋለን። ተመልሶ ፊቱን ቀይሮ መልኩን ቀይሮ ሲመጣ ደግሞ እንቀበለዋለን። ያንን ያጠፋው ነገር እንረሳዋለን ማለት ነው። ይስራ አይስራ ማለት አይደለም። ምክሩን ብንሰማም ችግር የለውም እንዳለችው ልጅቷ የሚያስፈልገንን ነገር ከሰው መርጠን እንወስዳለን። ከዛ ውጭ ግን ለሱ ብቻ ሳይሆን ማንኛውም ሰው ብራችን ብንልክ በማስረጃ ሪከርድ አስቀምጠን ባይሰጠን እንኳን ህዝብ ያውቀዋል። አሁን ላይ በዚህ ሰዓት ህግ ሆኖ ያለው ሶሻል ሚዲያ ነው። እየፈረደ ያለው ሶሻል ሚዲያ ነው። ሰው እያሳሰረ ያለው በሶሻል ሚዲያ ነው። ሰው ጉዱ እየወጣ ያለው በሶሻል ሚዲያ ነው። ከህግ በላይ ሆኗል። የሶሻል ሚዲያ በጣም ኃይል እና ጫና አለው ማለት ነው። መፍትሄም እየተገኘበት ነው። ስለዚህ ቴክኖሎጂውን ተጠቅማችሁ ሪከርድ ማድረግ ማንኛውም ነገር ስትገዙም ሆነ ስትሰጡም ሆነ በካሽ ገንዘብ ቢሆንም በሪከርድ በቪዲዮ እየቀረጻችሁ በደረሰኝ ከሆነ ደግሞ ደረሰኝ ማስቀመጥ ይበላ ብላችሁ ካልሆነ በስተቀር ማለት ነው። ስለዚህ መንቃት አለብን። ገንዘባችን የተበላበት ቦታ የተበተነበት ይበቃል። ወደን የሰጠንበት ይበቃል። በኋላ ላይ ወደን ሰጠን ከማለት ደግሞ ቀድሞ መጠንቀቅ፣ ከሰጠን ደግሞ ሪከርድ ማስረጃ ማስቀመጥ፣ ማንኛውም ማስረጃ ማስቀመጥ። በዚህ ሰዓት ሁሉም ነገር ረቂቅ ነው። ቴክኖሎጂው ሁሉም ነገር በእጃችን ነው እና እንደዛ ነው የምላችሁ። ይህንን ይመስላል። በዚህ ሀሳብ ምን እንደምትሉ ኮመንት ላይ አስቀምጡልኝ። በዚህ መልኩ ተነስቷል ማለት ነው። የዛሬ 10 ዓመት ነው 12 13 ዓመት የተደረገውን እየተናገረች ያለችው እንግዲህ የዱባይ ብር 6 ብር ባለበት ሰዓት ነው እንግዲህ አስቡት። 3000 ብር ሰጥታው 3000 የዱባይ ምንድነው የሚባለው ድርሃም ሰጥታው 21000 ነበር የሚሆነው ነው የምትለው። 3000 እንግዲህ አስቡት በወር 600 ነው የምትሰራው። ይህ ሁሉ ብር ተበልቶባታል ማለት ነው። ቀላል አይደለም። ጓደኞቿም እንደነበሩ የብዙ ልጅ እንደተበላ ነው እየተናገረች ያለችው። ስለዚህ መፍትሄ ፈልጋ ወይም ሊመለስላት ፈልጋ ሳይሆን እየተናገረች ያለችው ከኔ ተማሩ ነው የምትለው። እኔም ልማር እናንተም ተማሩ ማለት ነው። ይህንን ይመስላል የዛሬ ቪዲዮአችን። ስለተከታተላችሁ ያመሰግናለሁ። እስከዚህ ሰዓት አብራችን ስለቆያችሁ በጣም የማመሰግነው። ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ በትህትና እጠይቃለሁ። ቻው ቻው።